ሆዴ ውስጥ 3 ሊትር ደም ፈሶ በዚህና በዚህ ተቀዶ በፓምፕ ነበር የሚወጣው። ሆስፒታሉ ደም በደም ይሆን ነበር አሉ ሲነግሩኝ እና መጨረሻ ላይ በቃ ስለማስቸግር እጄ በእንትን ታሰረ። እንደ እስረኛ ነው የታሰርኩት። አስቸጋሪ ነው እኮ። አንተ ግን አታውቅም? እኔ ምንም አውቀው ታሪክ የለም። እንትን ዶክተር በቦክስ መትቻለሁ። የተገነጠለ እጅ እንዴት እንደሚማታ እግዚአብሔር አላውቅም። ግን በዚህ ሲነግሩኝ በዚህ ይሄኛውን ወገቤን እየሰራ የማደንዘዣው ሰዓት ያልፋል። ስነቃ ጊዜ በቦክስ መታው። ወደ ቃጤላ ማድረግ በክረንች መራመድ ስለምችል ጸበል መጠመቅ እችላለሁ የሚለው አባ ዘላለም ይባላሉ። ትልቅ አባት ናቸው። ጸጋውንም ሰጥቷቸዋል እና ርቀት ቆሜ አይተውኝ ያን ልጅ መንገድ ክፈቱለት ብለው ህዝብ ባለበት ቃጤላ ማርያም ውስጥ ጸበል እንዳለ ላይ ረጩኝና ክራንቹን ጣሉ አሉ። አረ እንደዚህ እሷን አስባ አይደል የመጣው ጣለው አሉ። ጣልኩኝ፣ መራመድ ጀመርኩ። ህዝብ ማለት ያው እልል ተብሎ በዛ ፈውስ እንግዲህ ቆምኩኝ። አሁን እንግዲህ በስራ ይገኛል። ወይ ፈጣሪ ተመሰገነ። አሜን። ሰላም የዮያ ቲቪ ተከታታዮቻችን እንደምናላችሁልን። ዮያ ቲቪ እንግዲህ እንደምታውቁት ያልተሰሙ ታሪኮችን፣ አስገራሚ ገጠመኞችን እንዲሁም ደግሞ የተለያዩ ጉዳዮችን እያነሳን የምንመክርበት እንግዶችን የምንጋብዝበት ቲቪ ነው። እንደተለመደው ዛሬም እንግዳ ይዘን መተናል። የዛሬውን ፕሮግራም እየመራሁ እያስተዋወቅኩኝ ሉላ አብራችሁ ቆይታ የማደርግ ይሆናል። ዛሬ የጋበዝነው ወጣት የፈጣሪን ታምር ያየንበት አጋጣሚዎችም እንደዚሁ እንዴት ከኛ ጎን ሊሆኑ እንደሚችሉ የምናስብበት ነው የሚሆነው ማለት ነው። ጠንካራ ወጣት ነው። ወጣቱ ራሱን ያስተዋውቅልናል። እናንተ ቆይታችሁን ከኛ ጋር አድርጉልን። ይሄንን ታሪክ ስታዩ ሀሳብ አስተያየት የሚኖራችሁ ከሆነ ፈጣሪን የምታመሰግኑ ከሆነ ወይም ደግሞ እኛም ተመሳሳይ ታሪክ አለን የምትሉን ከሆነ የአስተያየት መስጫ ሳጥን ውስጥ ግቡና አስተያየቶቻችሁንም እንድትሰጡን አደራ እንላለን። ቆይታችሁን ከዮያ ቲቪ ጋር አድርጉልን። እንኳን ደህና መጣ። እንኳን ደህና ቆየሽ። እኔ ከማስተዋወቄ በፊት አንተ ራስን አስተዋውቅልን። የታደግ የተወለድክ፣ ምን አይነት ልጅነት ነበረ፣ ስምህ ማን ነው የሚለውን ጀምረው። መሳይ ይባላለሁ። መሳይ ፍሬም ይባላለሁ። የፒያሳ ልጅ ነኝ። ፒያሳ ዳክሰን ሰፈር ነው የተወለድኩት። እንግዲህ የከተማ ልጅ ነኝ። ላይፌ ይሄን ይመስላል። እንግዲህ ህይወቴ ነው የነበረ ህይወት። እንግዲህ ልጅ ሆነን ብዙዎቻችን ስናድግ ትልቅ ሰውን ይሄን አደርጋለሁ፣ ትልቅ ሰውን ይሄንን ሆናለሁ እያለን ነው የምናድገው። ኢቨን ትምህርት ቤት ውስጥም መምህራኖቻችን የሚጠይቁን ያንን ነው። እና አንተ የተማርክ ትልቅ ስትሆን ምን መሆን ነበረ ህልምህ የነበረውስ? እኔ የተማርኩት አለም ብርሃን ነው። አለም ብርሃን 3ኛ ፖሊስ ጣቢያ ጋር ሰሜን ሆቴል አካባቢ። እንግዲህ ወደፊት ህልሜ ብዬ የማስበው በሰዓቱም እንግዲህ የመንግስት አካል ቦታ ነበር። በቃ ፍላጎቴ ህልሜም እንደዛ ነበር። ፖለቲከኛ መሆን ነበር። ማያቸው ነገሮች በሙላ እንደዛ ነው። በተለይ ባሳለፍኳቸው ቦታዎች ቀበሌ ውስጥም መንደር ውስጥም ያሳለፍኳቸው ብዙ ታሪኮች ስለነበሩ ከዛ ውስጥ የምመለከተው ያንን ስለነበረ እነዛ ነው። 97 የነበሩ ብዙ ታሪኮች ምናምን በቃ ወደዛ ይገፋፉኝ ነበር። ግን ያው ህይወት ወደ ሌላ ነው የምትመራው። እንግዲህ አብረሽ ስትጓዢ ያለችውን ነገር ወደ መራሽ ነው የምትሄጂው። ቴክኒክ ባለሙያ ነው የሆንኩት። በ97 የምርጫ ጊዜ የነበረው ግርግር ላይ ነው ምንድን ነው ነበርኩኝ። ልጅ ነበርኩኝ። ቀምሻለሁ። እንደ አዲስ አበባ ወጣት እንግዲህ ያሳለፍናቸው ጊዜያቶች አሉ ብዙ። የከተማ ልጅ ስለሆንሽ እንግዲህ በዛ ስታሳልፍ የነበረው ህይወት ይሄ ነው። ክፉም አለ ደግም አለ። በብዙ መንገድ ነበር የተጓዝነው። ከዛ ህይወት ነው እንግዲህ ምን ቀምሰሃል? በ97 ያው በነበረው ረብሻ እንግዲህ ትንሽ ዱላ ቀምሻለሁ። ምን አድርገህ ነበር? እወጣለሁ ከወጣቶች ጋር እንግዲህ ተማሪ ጋር አብሮ በመውጣት ትንሽ ቀምሻለሁ። ፖሊሶች ግን አድርጌ ቀምሻለሁ። ከዛ ባለፈ ታሪክ ግን ያው የተለየ ነገር የለውም። ደህና አድርጌ ቀምሻለሁ። ለዱላ ደህና አድርጌ ቀምሻለሁ። ያ 97 ላይ እንግዲህ በከተማ ላይ አዲስ አበባ ላይ በተለይ በነበሩ ግርግሮች ላይ ብዙ ወጣቶች እንደው ከተማ ወጥተው ነበር አይደለም። ዱላ መቅመስም ፖለቲካው ላይም እንደዛው ነበርና ከዛ በኋላ ነው ፖለቲከኛ ለመሆን ፍላጎት ያደረብህ? በደንብ ሁላ ማረሰው
ብዙም ችግሩ ላይ ተሳታፊ ሆኜ አይደለም፣ ግን ያው የአዲስ አበባ ልጅ በሚባለው ሁኔታ ሁሉም እንግዲህ ቀማሽ ነበር። እንደዛ ነው የቀመስኩትና ጣሪያ ላይ ቁጭ ብያለሁ። አንድ ቀኑን ሙሉ ጣሪያ ላይ ቁጭ ብያለሁ። ፀሐይ እያቃጠለኝ እንግዲህ የቆርቆሮ እንትን እያቃጠልን ውሃ እየቀረበልን ምግብ እየቀረበልን፣ ያው ተፈላጊ ነን የከተማ ልጅ ያኔ ይታሰሳል። በዛ ምክንያት ጣሪያ ላይ ቀኑን ሙሉ አሳልፌያለሁ። ሌሊት ነው የወረድኩት። እኔ ብቻ አይደለሁም ግን ከጓደኞቼ ጋር ያሳለፍኩት ታሪኮች። ፖሊስ እንዳይዛችሁ ጣሪያ ላይ እኔ እንግዲህ የሚካሄድበት ቦታ ከባድ ነው ተብሎ ስለሚነገረን ፍራቻም አለ። በዛ አንጻር እንግዲህ ያንን ሁላ ቀምሻለሁ። ዋው! ስለዚህ ያን እንግዲህ ረብሸዋል ከሚባሉት ጋር አንድ ላይ ብዙም ተሳታፊ አይደለሁም፣ ግን አብሬ ነበርኩኝ። በሰዓቱ የሚደረገው ነገር ላይ ድርጊት ላይ ነበርኩኝ፣ እያየሁም ነበር። ግን አቅሙም ያኔ ገና ስለሆንኩም ብዙም እንትኑ የለኝም እንጂ በአይኔ ግን አይ ነበር ያለውን ነገር። ያንን ያሳለፍኩት። ጣሪያ ላይ እንዴት አትታዩም? ኪራይ ቤቶች ጣሪያ ከፍታ ያሉ ቤቶች የሉም? ኪራይ ቤቶች የሚባሉ ቤቶች አሉ፣ ትላልቅ ጣሪያ አለ። እዛ ጣሪያ ላይ ተሰቅለን ቁጭ ብለን አሳለፍን፣ ተደብቀን ፍራቻ። ሳትታዩ ዘዋላችሁ? ከዛ ወረዳችሁ? ሳልታሰር ያው አሳለፍኩ። ብዙ ሰው ታስሯል በዛን ሰዓት። ከዛ አሳልፌያለሁ። የሚገርም ነው። ደስ የሚል ጊዜ ነበር አይደለ? እንደ ልጅነት ካሰብሽው። ከዛ በኋላ እንግዲህ ከፖለቲከኛ መሆን ነበረ ህልም፣ ወደ ቴክኒክ ዘርፉ ወሰደ። እንዴት ነበረ ወደ ቴክኒክ ዘርፉ የገባኸው? ምን አይነት ቴክኒካል ስራዎችንስ ነበረ መሰራ? በሙያ ውስጥ መጀመሪያ የሰራ የነበረው ቶርኖቶሪስት ነበርኩ። ሊዝ ማሽን ሰራ ነበር እና ከዛ ደግሞ ቀየርኩኝና ደግሞ ምን ገባሁኝ ደግሞ ጭስ ማውጫ መበየጃ ምናምን የሚባልበት ሙያ ውስጥ ገባሁ። እሱንም ተውኩኝና ቀጥሎ ደግሞ እንጨት ቶርኖቶሪስት ሆኖ እንጨት ማህተብ መፈልፈል መስራት፣ እሱን ሰራ ጀመርኩ። ከዛ ቆይታ በኋላ ነው እንግዲህ ቤተሰቦች፣ አክስቴ ባለሙያ ነበረች፣ የፀጉር ባለሙያ ነበረች። ለምን ወደዛ አትገባም በሚለው ነው፣ ለምን ትምህርት አትማርም በሚለው ገባሁ። እስከዛሬ ከሱ ጋር ነው ያለሁት። እንግዲህ ህይወትህ ላይ አንድ የተከሰተ ጉዳይ አለ። አደጋ ነው፣ ጉዳይ ሳይሆን አደጋ ነው። እና ምን ይሄ የፀጉር ሙያ ውስጥ ከገባ በኋላ ነው ይሄ አደጋ የተከሰተው? በቅርብ ጊዜ ነው። ይሄ ሙያ ወደ 13 ዓመት 12 ዓመት በዚህ ሙያ መምህር ሁላ ነበርኩ። ቴክኒክና ሙያ ሁላ ቃኘው የውበት ሳሎን ማሰልጠኛ አሰልጣኝ ነበርኩ፣ መምህር ነበርኩኝ። 1 ዓመት ቴክኒክና ሙያ አስመርቄያለሁ። ከዛ በኋላ ወደ ግል ስራ ነው የገባሁት። ታሪኬው ግን አሁን 5 ዓመት ነው የሞላው። 2013 አካባቢ ግንቦት 7 ነው፣ ማታ ነው። ተከራይቼ የምኖርበት ቤት 3ኛ ፎቅ ላይ እዛ ነው እና ማታ ትንሽ ከልጆች ጋር ተጫውቼ ምናምን ማታ ስገባ ጊዜ እታች ትንሽ ጭቅጭቅና ግርግር ነበረ። ቴራስ ነው። ቴራሱ ላይ ወጥቼ ይህንን ጭቅጭቅ በቃ ለምን አታውቁም ምናምን ብሎ ክርክር ግልፍትም ስለነበረ በመናገር ሰዓት እንዳለው ብረቱ አጭር ነበረ። ላጠኝ ወደ ኤሌክትሪክ ላይ ነው የወደኩት። የፖሊ ኤሌክትሪክ ላይ ነው የወደኩት። የፖሊ ኤሌክትሪክ ደግሞ አስፋልት አሻግሮ ነው የወረወረ። ከዛ በኋላ እንግዲህ እንደተነገረኝ እኔ ህሊኔን አላውቀውም፣ እንደሰማሁት ግን አንደኛው እግሬ ከወገቤ ተነቅሎ ሲያነሱ ለብቻ ይወዛወዝ ነው። የቀኙ እግሬ ደግሞ ተሰብሮ ወደ ውስጥ ገብቶ ጉልበቴ ላይ እግሬ ጣት ደረሰ። የእግሬ ጣት ጉልበቴ ድረስ ደረሰ። ቀኝ እጄ ተገነጠለ። ጭንቅላቴ ውስጥ ደም ፈሰሰ። አይኔም እንደሰሙት በጆሮዬም ደም ይፈስ ነበር። ምንም የተረፈ ነገር የለም። በቃ ምንም ነገር የለም። በቃ ምንም የተረፈ ነገር የለም። ቤተሰቦች ያፋፍሰው ይዘውኝ ሄዱ ወደ የካቲት ሆስፒታል። እንደ ታሪክ ስሰማው በቃ ተሰናበቱት ነው የተባለው። ተሰናበቱት፣ ምንም አይነት በቃ ህይወት የለም፣ እንደዚህ ሆኖ መትረፍ የለም፣ ተሰናበቱት። ከዛ የካቲት ወደ ጥቁር አንበሳ ወሰዱኝ። ጥቁር አንበሳ ገባው። ጥቁር አንበሳ ከገባው በኋላ ያው እግዚአብሔር ነው እንግዲህ ህይወትን የሚመራ አይደል እንግዲህ እግዚአብሔር ከኔ ጋር ስለነበረ በሰዓቱ በዛ የተነሳ ተረፍኩኝ። ግን
ወር ውስጥ ወደ ወር ከ20 ቀን ኮማ ውስጥ ተኝቻለሁ። ሆዴ ውስጥ 3 ሊትር ደም ፈሶ በዚህና በዚህ ተቀዶ በፓምፕ ነበር የሚወጣው እና ሁላ የሆነ ሰዓት ላይ ህሊኔን ካለማወቅ እየተነሳሁ በመረብሸት ሰዓት እንትን ደሙ ገነጥለውና ሆስፒታሉ ደም በደም ይሆን ነበር አሉ ሲነግሩኝ። እና መጨረሻ ላይ በቃ ስለማስቸግር እጄ ይህ እንግዲህ ተገንጥሎ እጄ በእንትን ታሰረ። እንደ እስረኛ ነው የታሰርኩት። አስቸጋሪ ሆንኩኝ። አንተ ግን አታውቅም? እኔ ምንም አውቀው ታሪክ የለም። እንትን ዶክተር በቦክስ መጥቻለሁ። የተገነጠለ እጅ እንዴት እንደሚማታ እግዚአብሔር አላውቅም። ግን በዚህ ሲነግሩኝ በዚህ ይሄኛውን ወገቤን እየሰራ የማደንዘዣው ሰዓት ያልፋል። ስነቃ ጊዜ በቦክስ መጥቷል። ያንን ሁላ ጊዜ ያሳለፍኩትና ታስሬ ኮማ ውስጥ ወደ ወር ቀን ተኛውኝ። ደሜ ፓምፕ እየተደረገ ደሜ በቃ በጣም ፈሶ ነበር። እግዚአብሔር ሲረዳኝ ጭንቅላት ውስጥ የነበረው ደም ተመዝምዞ ወደ ሆዴ ነው እንዲወርድ ያደረጉት። እዛ ህይወት ውስጥ እንግዲህ እግዚአብሔር ነበረ። በ6 ማታ ነበር የወደቅኩት። የምወዳቸው አንድ ጥሩ አያት ነበሩ። መለኩሴ ናቸው። 24 ሰዓት ጸሎት የሚያደርጉ ታዋቂ ናቸው። ጥሩ ሰው ናቸው። በገባሽ በወጣሽ ቁጥር ከጸሎት ቤት አይወጡም። እሳቸው ሁሌ ጸሎት ላይ ናቸው። መንገድ ላይ የኔ ቤት ያለ ማንንም ሰው ጎንበስ ብሎ የእግዚአብሔር ሰላምታ ሰጥተው የሚያልፉ ናቸው። በ6 ማታ ወደኩኝ። በ7 ልጅህ ተሰናበተው እንደዚህ ሆነ ብላ እናት እያለቀሰች ነገረቻቸው። ወደ ጠዋቱ አካባቢ ተነገራቸው። ከዛ በኋላ ከሰዓት በኋላ ጸሎት አድርገው በስነስርዓት ጠርተው ውሃ ስጡኝ ብለው አልጋ ላይ ያረፉ። በ7 ሞቱ። በነጋታው ሞቱ። ምንም አልታመሙ። ምንም አሉ። ትንሽዬ ህመም አለ። የእድሜ እንትን ነው። እድሜያቸው በጣም ትልቅ ነው። በጣም ግን ምንም ነገር የለም። በቃ በሰላም የተቀመጡ ናቸው። 3 ወር ሙሉ ሞታቸውን እኔ አላውቅም። ሆስፒታል ላይ ከኮማም ሲወጣ ራሱ ጥቁር ልብስ እናቴ ጥቁር ልብስ ቀብራ መታ እኔ ጋራ ሰው ለቅሶ እንዳለ ወደ ቤት ሲገባ እሷ ግን ወደ ልጇ ወደ እኔ ነው የመጣችው ሆስፒታል። ወደ ሆስፒታል ስትመጣ ጥቁር ልብስ መልበስ አትችይም ተብላ ነው የተመለሰችው። ልብስ ጭንቅላት የመጨረሻ ኬዝ ላይ ስላለ በቃ የነፍስ የመጨረሻ ነገር ላይ አንድ የሆነች ነገር እንከን መመልከት የለበትም በሚል እንደዚህ አይነት ህይወት ውስጥ ነው ያሳለፍኩት። 2ቱም እግሬ ብረት ነው። ከዛ ያው በ3 ወር በኋላ ከውጭ አንድ መሲ የሚባል ዶክተር ነበረ። እሱ መጣ። ይሄኛው እግሬን ኢትዮጵያ ያሉ ዶክተሮች ጥቁር አንበሳ የነበሩ ዶክተሮች ስፔሻል ዶክተሮች ራሱ ሊያክሙት አልቻሉም። ይሄ ተጎትቶ በኃይል ተጎትቶ ከዚህ ተለክቶ ምናምን የሚሰራ ስራ ነበር። ይሄኛው እግሬ ማለት ወደ ጉልበት ከገባው ገና ተጎትቶ ከዛ በኋላ ከዚህ ጋር ተለክቶ ይሄን ነው ስራው ነበር። ይሄኛውስ የተንጠለጠለው ይሄ ወገቤ ነው። ወገቤ ከዚህ እስከዚህ ያለውን እንዳለ ብረት ሰሩበት። ስለዚህ ተስተካከለ። ግን ያው ብዙ ፈተና ይቀረዋል። ገና ነው። በእኔ ጥንካሬ ነው የቆምኩት እንጂ አለ ብዙ ነገር አለ። ከዛ ያኛው እግር ደግሞ በኢትዮጵያ የሚቻል አይደለም። ከዛ ይህ መሲ የሚባል ዶክተር ጥቁር አንበሳ መሲ ይባላል። ጥቁር አንበሳ ስፔሻል ዶክተሮችን ሰብስቦ ነው ያሳየበት። ሲያስተምርበት ሁላ ቃለው ማደንዘዣ የምትወጊው ከወገብ በታች ነው። ሸፍነውኝ በቲቪ በካሜራ ቡላ ተሞልቶ ሲደረግ ገልጮላ ሳይ ጊዜ የለክሉኝ ሁላ ነበር። አየው ነበር። ምንድን በቃ ተአምር ነበር በሰዓቱ። ያኔ ግን ከህሊና የተመልሻለሁ። ሁለተኛው ሲሰራ ከህሊና የተመልሻለሁ። ከዛ ህይወት ውስጥ ነው እንግዲህ እግዚአብሔር ያተረፈኝ። 3 ወር እንደሞላኝ ቤተሰቦቼ ወደ ቤት ወሰዱኝ። 3 ወር ሙሉ ሆስፒታል ነው። 3 ወር ከምናምን እዛ ነበርኩኝ። አሁን ቤት ውስጥ ምን ተፈጠረ? ቤት ውስጥ ከመሄዳችን በፊት ግን መሳይ ከውጭ የመጣ ሐኪም አልክ። ይህንን ለማከም ነው የመጣው። እንዴት መጣ? እኔ በሰዓቱ ያለውን ነገር አላውቅም፣ ግን በድንገት ያው ሊያስተምርበትን የመጣ ነው የሚመስለኝ። ይሄ እግዚአብሔር ስራ ነው። ይህን ለይቼ አላውቀውም፣ ግን በጣም ትልቅ ዶክተር ነው። ስፔሻል ዶክተሮችን በሙላ ሰብስቦ ሲመራ የነበረ ዶክተር ነው ዶክተሩ። እና እኔ የሰማሁት አሜሪካን የሚለውን ነገር ሰምቻለሁ። ከሱ ታሪክ ነው የሰማሁት። እና
ለዛውም በኋላ እንኳን ወደ ጤና ከተመለስኩ በኋላ እንኳን ለምርመራ የሄድኩ ሰዓት የመሲነት ሲባል ጊዜ ሰው ለእሱ ያለው እንትን ነበረ ሲጠራ የሱስም ይለይ ነበርና በሰዓቱ እሱን ሕክምናዬን አደረገልኝ። በሱ የተነሳ ይህ ነገር ስለዚህ የኛው ነገር አልተቻለም ነበር። እዚህ ስፔሻሊስቶች ለማስተማር በመጣበት እንግዲህ ነው በዛው እንትን ያለበት። ለምን መሰልሽ ይሄ እንደገባሁኝ ጥቁር አንበሳ በጥቂት ጊዜ ነው የወገቤ የተሰራው። ከባዱ የወገቤ ነው። ግን ይሄ ደግሞ ከባድ ሆኖባቸው በተደጋጋሚ ብዙ ዶክተሮች እየመጡ ያዩ ነበረ ይሄንን ለማከም ቀጠሮ ይሰጣል። ከዛ በኋላ ግን አይሆንም፣ ቀጠሮ ይሰጠኛል። እኔም ራሱ ጉጉት ላይ ነበርኩ። ወደ ጤና ከተመለስኩ በኋላ ልታከም ነው ስል መታከም አልችልም። ደግሞ ሌላ አንድ ስፔሻል ዶክተር መጣ ይባላል፣ ያየኛል። ከዛ በኋላ እንትን ይላል። ከዛ ቀጠሮ አለ ይሉኛል። ለቀጠሮ ልገባ ስል አይሆንም፣ ሊሰሩት አልቻሉም። መጨረሻ ላይ እሱ በቃ ይህንን ታሪክ እንትን ያለው እድለኛ ነህ በጣም። እሱ ነው መጨረሻ ላይ እዚያ ቀን እግዚአብሔር ነው ሞር ፈጣሪ ነው። ከዛ ህይወት ነው እንግዲህ ወደ ቤተሰቦቼ የተመለስኩት የተቀላቀልኩት። ከ3 ወር በኋላ ቤተሰብ ካገባ በገባው ሰዓት ያው መራመድ አልችልም፣ እያነሱ ነው የሄዱት። ሐኪም ቤት ባለበት ሰዓት ራሱ ወንድሜ 3 ወር ዋጋ አብሮኝ ከፍሏል። የሚገርምሽ ሰገሬ መቆጣጠር ራሱ አልችልም። ያን ያክል ነበረ በቃ ከጎኔ የነበረ ሕክምና በቃ ምንም አይነት መቆጣጠር አልችልም። ወደ 3 ወር ሙሉ አልችልም ነበረ። ወደ ቤት ስገባ አጥቦ ምናምን በቃ ወደ መጸዳጃ ምናምን ተሸክሞ ማስገባት ምናምን በሽታ ሆነብኝ። ከዛ በኋላ ምን አደረግኩኝ? እንደዚች አይነት የላስቲክ ወንበር ነበረች ቤት ውስጥ ተደብቄ በላስቲክ ወንበር 3 ነው 4 5 ወድቄያለሁ። ከዛ እንደዛ ሁኜ መሬት ላይ ድጋሚ እየወደኩ እንደሳ ነበር። ቤተሰቦቼ ሲያዩ ደንግጠው ከነ ወንበሩ ከነ እኔ ተሸክመው ሆስፒታል ይዘው ሄዱ። ዶክተሮቹ አዩ። ወደ መጸዳጃ ቤት ወንድሞች ሲወስዱ ጨነቀ። ዋው ስሜቱን በቃ እጅ መስጠቱን በቃ ያ ነገር እንትን አለኝ። ጭራሽ ቤት መኖሪያ ቤቴ ላይ የማየው ነገር በጣም ከበደኝ፣ አልቻልኩትም። እጅ መስጠቱን በጭራሽ አልፈለኩም። እና በቃ ድፍረት ነው የተከፈለብኝን ዋጋ አውቃለሁ። በጣም ትልቅ ዋጋ ነው የተከፈለብኝ። ያም ዋጋን አይደለም ያሰብኩት፣ እኔ መቆም አለብኝ ብዬ ነው ያሰብኩት። በላስቲክ ሲሄድ ከ1 2 3 ጊዜ ወድቄ ሆስፒታል ይዘው ሄዱ ዶክተሮቹ። ወንድሜን ትፈርማላችሁ፣ ያንን ሁላ ዋጋ ከፍለን እንዴት እንደዚህ እስከሚሄድ ሄዳችኋል? ከጎኑ እንዴት ይህ መሆን የለበትም ትፈርማላችሁ፣ አንድ ነገር ቢፈጠር ብለው ማሽን ውስጥ አስገባኝና ማሽን ውስጥ ያስገባኝ አጥንቱ ገጥሟል። ግን ደነገጠ ዶክተሩ። የመሰለው ግን የተበላሸ በቃ ችግር ወድቄ ያለሁኝም አልተፈቀደልኝም። ገና የብዙ ዓመት ታሪክ ነው ያለኝ። በጣም ብዙ ዓመት ነው ይህ ክራንች ለመያዝ ገና የብዙ ዓመት ታሪክ ነው ያለኝ። ገና እየሄድኩኝ እየተመረመርኩ ከዛ በኋላ የሚመጣ ውጤት ነው። ገና ብዙ ጊዜ አለኝ። ዶክተሮቹ ወስነዋል በዛ። እኔ ግን ውስጥ ቤት ውስጥ ግን በ1 ሳምንት ውስጥ 1 2 ሳምንት ምናምን ታግያለሁ። በታገልኩት ነገር ውስጥ ነው የገባሁት። ሲያስገባኝ መሳይ ትለያለህ ነው ያለኝ። ወንድሜንም ይቅርታ ጠይቆ በራስህ ሰዓት ራስህ ክራንች ያጻፍክ ሰው ነህ ብሎ ጻፈልኝና ክራንች ሄደን ገዝተን ክራንች መጓዝ ጀመርኩ። ከዛ በፊት ግን ክራንች ለመያዝ ረጅም ጊዜ እንደሚፈጅ ነው ሐኪሞች የሚያውቁት። እንዴት ገጠመ ታዲያ? እሱ ለእነሱም ተአምር ነው። አፋቸውን አውጥተው አንተ ተአምረኛ ነህ ያሉ በተደጋጋሚ የሚሉኝም ይሄ ነው። ሕክምናው ላይ ተአምረኛ ነህ ምን ብሎኛል ዶክተሩ። ለዛው ከጥፍር እስከ ራስህ እኔ ያከምኩኝ አላለም መሲ ማለት ነው። ከጥፍር እስከ ራስህ ድረስ እግዚአብሔር መልሶ እንዳነጸህ ነው ማሰብ ያለብህ እንጂ ዶክተር አከመኝ ብለህ እንዳታስብ። ነሲ መልክ ከውጭ የመጣው ይህን ነው አፉን አውጥቶ በግልጽ የነገረኝ ይህንን ነው። ያንን ነገር ይዘን ወደ ክራንች በኋላ ወደምገባው ወደ ቃጺላ ማርያም በክራንች መራመድ ስለምችል ጸበል መጠመቅ እችላለሁ የሚለው ነው። ቃጺላ ማርያም ገባው። ቃጺላ ማርያም ክራንቹም ደግሞ የረጅም ዓመት ታሪክ ነው እንግዲህ ያለው። ክራንቹን ለመጣልም እንግዲህ ከክትትል በኋላ ነው 6 7 ዓመት ሊሆን ይችላል። ያ ክራንች ለምን እግሬ አልለቀቀም። የወገቤ ነው ይሄ ዶክተር ይሄ መሲ ያልኩሽ አሁን የሰራው እግሬ ጤነኛ ነው። የሚገርምሽ ፈጣን የሆነብኝ የወገቤ ግን ከባድ ነው። የወገቤ ከባድ ሆነና ቃጺላ ማርያም
ወደ አመት ተቀመጥኩኝ። በ3 ወር ከምናምን በ4 ወር ከምናምን ህዝብ በተሰበሰበበት መሀል አባ ዘላለም ይባላሉ። ትልቅ አባት ናቸው። ጸጋውንም ሰጥቷቸዋል እና ርቀት ቆሜ አይተውኝ ያን ልጅ መንገድ ክፈቱለት ብለው ህዝብ ባለበት ቃጺላ ማርያም ውስጥ ጸበል እንዳለ ላይ ረጩኝና ክራንቹን ጣሉ አሉ። አረ እንደዚህ እሷን አስበህ አይደል የመጣው ጣለው አሉኝ። ጣልኩኝ። መራመድ ጀመርኩ። ህዝብ መሀል ያው እልል ተብሎ በዛ ፈውስ እንግዲህ ቆምኩኝ። አሁን እንግዲህ በስራ ይገኛል። ወይ ፈጣሪ የተመሰገነ ነው። አሜን። ክትትልን ግን እያደረክ ነው ወይስ ተውከው? ክትትል ለምን? ከስራ ጋር አሁን ራሴን ማቆም ነው የፈለጉት። የተከፈለብኝ ብዙ ዋጋ አለ። ምንም ብዙ ዋጋ ተከፍሏል። ከዚህ በኋላ ዋጋውን እንዲከፍሉም አይደለም አሁን ራሴ ቆሜ ማሳየት ነው የፈለግኩት። ግን ክትትል አድርግ ሲሉ ሐኪሞች ክትትል ብለውኛል። እኔ ከ2 ዓመት ለዛውም አንዳንዴ ይገርመኛል። ከአመት ነው ከ2 ዓመት በኋላ ደውለው ቤተሰቦች ጋር ደውለው ይሄ ልጅ ክትትሉን አይወስድም እንዲህ ብለው ደውለውልኝ ነበር። ያንን ዋጋ የሚያስከፍል ብዙ ነገር ያስፈልጋል። ታውቂዋለሽ። የተከፈለበትን ዋጋ ራሱ በጥሩ ሰዓት ስለነበረ ነው ዳንኩበት እንጂ ብዙ ነገር ያስፈልገዋል። ያ ነገር ደግሞ መጀመሪያ ሰርቼ ቆሜ ነው እንጂ መስራቴን ራሱ ማንም አልፈቀደልኝም። ቆሜ መስራቴ ተፈቀደልኝ አይደለም። ያው ራስሽን አጠንክረሽ በርትተሽ መቆም እስካለብሽ ትቆሚያለሽ። የኔ ስራ ደግሞ ያቆማል፣ ቀኑን ሙሉ ያቆማል። በነገራችን ላይ መሳይ ጎበዝ የፀጉር ባለሙያ ነው። የፀጉር ባለሙያዎች ደግሞ ቆማችሁ ነው የምትሰሩት። አሁን አያምህም? ኢፌክት የለውም ቆመ መስራት ጤናህ ላይ? ይሆን አንዳንዴ ይሰማል፣ ግን ያው አንዳንዴ አይምሮች ነው ጠንካራ የሚያጠነክርሽ። ጭንቅላቴ ነው ማሳመን ምንጊዜም ቢሆን ብዙ ነገር ስላሳለፍኩበት ወድቄም ተነስቼ ብዙ ነገር ስላሳለፍኩበት ሙር አሁን ለዛውም አሁን ያለሁበት ቤት በደንብ ከስተምር ያለበት ቤት ነው። አፊ ውበት ሳሎን ሰሚት 72 በጣም ከስተምር ያለበት ቤት ነው እና ያው ቆሜ ነው ቀኑን ሙሉ ቆሜ ነው ሙሉ ያንን ሁላ ከስተምር ማስተናገድ። ግን አንዳንዴ ስሜቱ አለ ይጠይቀኛል። ሞር ወገቤ ላይ የሚጠይቀኝ ጥያቄ አለ። እሱ ብቻ ሳይሆን የሚገርምሽ አሁን ምሳ እህል ትበያለሽ አይደለ? ሆዴ ይርበዋል። እኔ ሆዴ ከራበው ስራ እየሰራሁ እንኳን ሆዴ ከራበው ሆዴ አይደለም የሚርበው ወገቤ ነው የሚቆስለው። ወገቤ ቁስለቱ ይጀምራል፣ ይጠይቀኛል። ምግብ እንኳን ካልበላው በስነስርዓት ቁስለቱ። እዛ ግን ያው ጠንክሬና ቆሜ ራሴን ማሳየት የምፈልገው ነገር ስላለ በህይወቴ አሁን ነው ግን ደግሞ መኖር የጀመርኩት። ከጤና ሰዓት የነበረው ባህሪ እና አሁን የነበረው ባህሪ ልዩነት ያለው። ምን ነበር ባህሪ? ያኔ ያው የወጣትነቱን ስሜት ነበር የምንኖርበት። ስራ እሰራለሁኝ፣ አቆማለሁኝ፣ በትክክል አልሰራም። ቤተሰብ አለ፣ እናት አለች፣ አባት አለ፣ የፈለኩትን እበላለሁ። ያ ጥንካሬ የለም ነበር። አሁን ግን ጥንካሬው አሁን ነው። ለዛም አሁን የተስማማኝ ነው። ከህመሙ ጋር ቢሆን የተስማማኝ አሁን። ልብ ገዛው ብለህ ታስባለህ? በደንብ አልኖርኩትም ይሄን ህይወት። አሁን ስንት ዓመት ሆነ መሰለሽ? 3 ዓመት ራሴን ተከራይቼ ራሴ ቤት ብሬን አድርጌ ነበር። በፊት ግን ያ ነገር የለም። ተከራይቼው ይወጣለሁ ወይ ደግሞ መልሼ ቤተሰቦች ጋር እገባለሁ። ራስን መቻል የሚባል ነገር የለም ነበር። እንደ ልብ ነው። የእናት ጓዳ እንደ ልብ ስለሆነ ትበላለሽ፣ ትጠጫለሽ። አንዳንድ የቤት ኪራይም ሳልከፍል እቀርና ምናምን ቤተሰብ እናት ትመጣና የሆነ ነገር ታግዛለች። ያ ነገር አቅብጾኝ ነበር። አሁን ግን ምንም የለም። ከቤተሰቦች ቤት ነው ወይስ ተከራይተህበት ከነበረ ቤት ነው የወደቅከው? አደጋው የተፈጠረው? ይሄ የእናቴ ቤት ነው። የእናቴ ቤት ጠንካራ ነች። እናቴ ከእሷም የመጣ ነገር ይመስለኛል። ምን ታደርጋለች መሰለሽ? መሬት ትገዛና የሆነች ቤት ትጀምራለች። ያላለቀች ቤት ታደርጉና ትሸጣለች። ከዛ ታሳድጋለች። እያለች ነው እንትን የምትለውና ከምኖርበት የእናቴ ቤት ከጀርባ ነው የምትኖረው። ከጀርባ ነው ከወደኩበት ቤት ጀርባ ነው። አዲስ ቤት ገዝታ እዛ ቤት ላይ ነው። ይሄ ቤት ሽያጭ ላይ የነበረ ቤት ነው።
ከዛ ላይ ነው የወደኩት። እናቴም ከስራይታ በሰዓቱ እንደሰማሁት ፌንት እንደወደቀች። ቆይ መደገፊያው ጠንካራ አልነበረም ነው? አዎ አጭርም ነው። አጭር ሆኖ ለመደገፍ ስትል ነው? አዎ ይላላም ነው፣ ሴራሚክ ነው። መርሳት አደጋም ሊኖርበት ይችላል ተብሏል። መርሳት አደጋ ጥያቄ በሌለው ኮማ ውስጥ ነኝ። ህሊኔን አላቅም ነበረ። ደም ፈሷል። ጭንቅላቴ እንዳልኩሽ ነው። የምሰራውን አላቅም። እንደዛ ተሰባብሬም በቃ የማደርገውን ነገር አላቅም ነበር። ሰነዝራለሁ ምናምን እንደዛ ነው የሰማሁት። ሕክምና ላይ ሄድክ። በተለይ ደግሞ የቀኝ እግርህ ወደ ውስጥ ጉልበት ሰምጦ የነበረው እግርህ ጋር የመጣው ነገር ከአቅም በላይ ሆኖ ነበረ። እንደው ፈጣሪ ሲፈቅድ አንተም እድለኛ ሆንክና ሐኪም ከውጭ መጥቶ ሕክምና ተደረገልን። ክራንች ከረጅም ዓመታት በኋላ ነው ክራንች የሚይዘው ተብሎም ታስበው በጣም በአጭር ጊዜ ውስጥ ክራንች ያዝክ። ክራንቹን በስንት ጊዜ ውስጥ ጣልክ? ከዛ በ3 ወር በ4 ወር ውስጥ እያለሁኝ ከዛ ከምጠራጠር 1 ወር ምናምን ያህል በአንድ ዝም ብዬ ይጓዝ ነበረ። ረጅም መንገድ ላይ ሲሆን ወጣ ነበረ። ምን አደርጋለሁ መሰለሽ፣ ማርያም ቁጭ ብዬ አራብሳ ድረስ ሄድ ነበር። የት ነው ማርያም? ቀጽላ ማርያም አራብሳ ድረስ በክራንቹ አጓዝ ነበር። እኔ መጓዝ ነው በቃ እንትኔ መቀመጥ እንትን አለ በመራመድ ነው ስሜት አለ። ያ ስሜት ከዛ በኋላ አርፍበታለሁ እያልኩ ነው። እዚህም ፀጉር ስራ ራሱ ስገባ በጣም ነበር ቤተሰብም ዘመድም ሰፈር ሰውም ግራ የገባው። እንዴት ማለት እንዴት ቆሞ እንዴት ሊሰራ ነው? እንዴት እኔም ቆሞ እሰራለሁ ብዬ ነው የገባው። ግን ቆምኩ። ቆሜ መስራት ጀመርኩኝ። እግዚአብሔር ይመስገን። ስንት ዓመት ሰራ ከዛ በኋላ ፀጉር ስራ? አሁን 3 ዓመት ከአደጋው በኋላ። ክትትል እያደረግክ አይደለም? አይደለም፣ ምንም ነገር የለም። ሪስክ አለው ብለህ አልፈራህም? አልደነገጥክም? ምክንያቱም ቀምሼዋለሁ፣ ሪስኩንማ ቀምሼዋለሁ። ሁላ የሆነ ሰዓት ላይ የወገቤ ቁስል ተቆጥቶ ወደ 1 ወር ከምናምን መግል እየፈሰሰኝ እንደው ቧንቧ መግል ዝም ብሎ እየፈሰሰ እየጠረኩ የተቀመጡበት ጊዜ አለ። ሳትሄድ ሐኪም ቤት ለምንድን ነው መሄድ ያልፈለግከው? ዋጋ ያስፈልጋል። አሁን ገንዘብ ብርማ ብዙ ነገሮች አሉ። በአሁኑ ሰዓት ባሉ ሁኔታ በጣም ከባድ ነው። ራሴን በቃ ማቆምና ቢያንስ በእምነቴ በኩል ቢያንስ ነበር ሀሳቢ፣ እሱም ተሳካልኝ። በዛ ነው በቃ ሄድኩበት። አሁንም ቢሆን ደግሞ በቃ አሁን ሰርቼ ትንሽ ነገር ከያዝኩኝ በኋላ ነው ነገሮችን ማስተካከል የፈለግኩት። ግዴታ የሚያመራኝ እንደዛ ነው። ገንዘብ በአሁኑ ሰዓት ከባድ ነው። ቤተሰቦችን በአሁኑ ሰዓት ያሉበት ነገር ከባድ ስለሆነ በዚህ ብዜ የተነሳ በቃ መወጣት አለብኝ። ራሴ ብስ የወጡት ለእነሱም ከባድ ላይ ናቸው። አሁን ከባድ ላይ ሁኔታ ላይ ያሉት ቤት ተከራይተው ነው እየኖሩ ያሉት። እነሱ ቦታ ተነጥቀው ምናምን በእንደዚህ ከባድ ሁኔታ ውስጥ ናቸው። ወደ 3 ዓመት 4 ዓመት ተከራይተው ነው ያሉት። እናቴ አባቴ እንደዛ በራሳቸው ቤት ይኖሩ የነበሩ ሰዎች። ስለዚህ ህይወት ከበደ። ለሕክምና የሚወጣም ወጪ ከፍ ያለ ነገር ሆነ። ስለዚህ ምንም ነገር የለም። በቃ በስንት ትግል፣ በስንት ስቃይ፣ በስንት ተአምር የዳነን ነገር ክትትል አድርጎ ዳር ማድረስ አልተቻለም። አንተም እንግዲህ በፀጉር ስራ የምታገኘውም ከራስ ተርፎ ወደ ሕክምና የሚደርስ አልሆነም በጭራሽ። የሚመጣውን እንግዲህ ይቀበላለሁ ብዬ እየሰራው እየኖርኩ እንጂ ምንም አይነት ዋስትና ምንም አይነት ማረጋገጫም የለም። እንደዚህ በስንት ትግል የዳነ ነገር አልራመድስ ቢል ከዚህ በኋላ ከዛም ያለፈ ጤና ላይ ሊያደርሰው ለሱ ምንም የለም። በቃ ለሱ ያስቀመጥኩት ነገር ምንም ነገር የለም። ለሱ ነው የሰጠሁት። በቃ ለሱ ሰጥቼው ቁጭ ብያለሁ። ግን መኖሬ ራሱ ለእኔ እየገረመኝ ነው። ግን ምንም አይነት ዋስትና የለውም። ምንም አይነት ዋስትና የለውም። ስለዚህ እምነትህን ፈጣሪ ላይ ጥለህ ነው ያለኸው። በገንዘብ እጥረት የተነሳ ክትትልህንም ለማድረግ አልቻልክም። ምን ያህል ጊዜ ሆነ ከአሁን ሐኪም ቤት ከሄድክ ክትትል ካቆምክ? በቃ የዊልቸሩ ጊዜ ሄድክ? 4 ዓመት የዊልቸሩ ጊዜ ነው ሄድክ? ማነው የክራንቹ ጊዜ? በክራንቹ። ከዛ ቀጽ ለማድረግ ከገባሁ በኋላ ቀረ። ምንም ነገር የለም። አሁን ምን ይሻላል? መተኛት እንኳን በአንድ ጎን መተኛት እንኳን አልችልም። አሁን በቅርብ ጊዜ መተኛት የጀመርኩት የወገቤ በኩል መተኛት አልችልም ነበር። በቀኝ በኩል ነበር
እየተላመድኩ ስመጣ በግራ ከእግዚአብሔር ጋር ይህን ዘን ያለ ነው። ግን መበርታትና መጠንከር ስላለብኝ ግን ጠንክሬ መቆም አለብኝ እና ጭንቅላቴንም ያው ልጎዳው አልፈለኩም። እንዴትም ብዬ በቃ መስራት ሰርቼ መቆም አለብኝ። ሰርቼ መብላት አለብኝ፣ መጠጣት አለብኝ፣ ከሰው ጋር መገናኘት አለብኝ፣ ከሰው ጋር መውራት አለብኝ፣ መልበስ አለብኝ። በቃ እነዚህ ነገሮች እየኖርኩ ነው። ተመስገን ብዬ በዚህ እኖራለሁ። እጄ በራሱ ሰዓት ገጠመ። እዛው አስረውት ነበረ፣ ብረት ሊገባልኝ ነበር ያልኩሽ። ለዛ ነው ዶክተሮቹ ምንድን ያሉኝ ያልኩሽ፣ ተአምረኛ ነህ የተባልኩበት ብረት ሊገባ ነበር። ይህ ነበር የተገነጠለው፣ ታስሮ ነበረ። ግን ብረት ይገባላል ተብዬ እንደዚሁ እንደ እግሬ እንዳልኩሽ ማሽኑ ሲያስገቡት ገጥሞ ተገኘ። ብረት ሳይገባ ቀረ። ሁለቱም ገብቻ። የሚገርም ነው። የእጅ ሙያ ላይ ነው ያለው። እንግዲህ የፀጉር ባለሙያ ነው መሳይ። እኔም በአጋጣሚ ፀጉር ልሰራ በሄድኩበት መሳይ ታሪኩን ሼር አድርጎኝ ነው የነበረው እና ሰሚት 72 ላይ ያለ ፀጉር ቤቱ ምን ነበር? አፊ ፀጉር ቤት ላይ ነው የሚሰር። በጣም ጎበዝ ነው በነገራችን ላይ። እኔ መሳይ ስላለ ሳይሆን በሙያው ጎበዝ ነው። አንድ ወጣት ልጅ ይህ ሁሉ ደርሶበት ከዚህ ሁሉ በኋላ ደግሞ የማንም ሸክም አልሆንም ብሎ፣ ምክንያቱም አለቅ እኮ አማራጭ አይደል? ሸክም ለመሆን ብዙ ኤክስኪውዞች አሉ። እግሬ ተሰብሯል፣ አደጋ ደርሶብኛል፣ ብዙ ማለት የምትችልበት ነገር አለና ተብዬም ነበረ። ቤተሰቦች ብለውኝ ነበረ ከቤት እንዳልወጣ አይነት ስሜት፣ በቃ ቤት ውስጥ ያለ ካሳለፉት እነሱም ዋጋ ከከፈሉት ነገር አንጻር ከቤት ውስጥ እንዳልወጣና እዛው እንድኖር አይነት ስሜት ነበረ። አይሆንም ብዬ ነው እሱ ማለት የአይምሮ ጉዳቱን አልፈለጉ፣ እነሱ እጅ ላይም ሸክም መሆኑን አልፈለጉ። አይሆንም ብዬ ነው በጉልበት ነው የወጣሁት። በጉልበት ጎትቼ ነው ዛሬ ዚህ የቆምኩት። እግዚአብሔር ይመስገን። እንግዲህ ሸክም ለመሆን የሚያስችሉ ብዙ ነገሮች አሉ። እንድትሆን አለ ኤክስኪውዝ፣ በቃ ታመሃል፣ ወድቀሃል፣ አደጋ ደርሶብሃል፣ እግርህ ብረት ነው ምናምን። ግን እዛ ውስጥ መሆን እዛ ውስጥ መቆየት አልፈለግም። ሌላ ሁለተኛ ሶስተኛ ሰው ላይ ብቻ አይደለም ቤተሰቦችህ ላይም ያ እንዲሆን አልፈለግም። አሁን ደግሞ ሕክምናህን መከታተል አለብህ። እኔ በግሌ አለብህ ብዬ አምናለሁ። አንተም ታምናለህ ብዬ አስባለሁ። መሳይ ወደ ሕክምና እንድትሄድ ክትትል እንድታደርግ አሁን ያለህበት ደረጃ ምንድን ነው የሚለው ወይ ፈጣሪ የምርም ተአምር ሰርቶ ደህና ነህ ልትባል የምትችለውም ሊሆን ይችላል፣ ወይ በትንሽ ሕክምና ደግሞ መስተካከል የሚችል ነገርም ሊሆን ይችላል። አንዳንድ ሕክምና ላይ የምንወስደው ጊዜ ባጣናቸው ነገሮች የወሰድናቸው ጊዜዎች ውስብስብ ለሆኑ ችግሮችም ሊያጋልጡን ስለሚችሉ ማለት ነው። እና እንደው በአጋጣሚ እኛ ተገናኘን፣ እኛ አወራን። ከዚህ በኋላ ደግሞ ሁሌም እድለኛ ነህ እንዳሉክ ታምረኛ ነህ እንዳሉክ ሐኪሞቹም ሊፈጠር የሚችል ተአምርን ደጋግ ሰዎችን አናጣም መቼም ኢትዮጵያውያን። ሕክምናህን እንድትከታተል ያደርጉ የሚችሉ ሰዎች ካሉ፣ የሕክምና ተቋማት ካሉ፣ እንደው የመጀመሪያ ዙርም ሁለተኛ ዙርም ምርመራ እናደርጋለን የሚሉ ካሉ እንደው እንደግፈዋለን፣ እንሄዳለን፣ ፀጉር መሳይ ጋር እንሰራለን የሚሉ ካሉ፣ መደገፍ ማለት አሁን መሳይ ስጡኝ እያለ አይደለም። በቃ የሚሰራው ጋር እንኳን ሄዳችሁ መሰራታችሁ ምን ማለታችሁም የመጣው ለውጥ ይኖራልና ካሉ በምንድን ነው የሚያገኙህ? እንዴት ነው የሚያገኙ? ሰሚት 72 አፊ ውበት ሳሎን ነው። ስልክም አለ። ስልክ ቁጥር ደወል ይችላሉ። 0912 36 22 89። ሞር ደግሞ እኔ ሙያዬ ላይ በጣም የማመሰግነው የኢትዮጵያ ሕዝብ በጣም በእውነት ከስተመር በጣም ብዙ ከስተመር አለኝ ማለት በቃ ካለኝ ሁኔታ ስለሚመለከቱ አለ። ሌላ ወንዶችም አሉ፣ ግን በቃ ለይተው ከኔ ግን ሆኖ ነው በብዛት የማያቸው። ከጎኔ በጣም ከጎኔ ነው ያለው ከስተመር፣ ሰው ከጎኔ ነው ያለው እና አንዳንዴ ለእኔ ራሱ ተአምር ይሆንብኝ። እሱ ራሱ አንዳንዴ ይደንቀኛል፣ ድንቅ ነው የሚሆንብኝ። ያው በሙያ አንጻር ሁሉም ባለሙያ የራሱ ከስተመር ይኖረዋል ብለሽ እንትን ያለሽ፣ ግን በቃ መሳይ ጋር መሰራት ነው የምፈልገው፣ ከመሳይ ጎን ጋር መጫወት ነው የምፈልገው ብሎ በብዙ አይነት መልኩ ከጎን የማይለዩ ብዙ ከስተመሮች አሉ እና ያ ራሱ ለእኔ ለውስጤ ለመንፈሴ በጣም ነው ደስ የሚለኝ። ያ ራሱ ትብብር ራሱ ለእኔ በጣም ትልቅ
የሚሰማኝን ስሜት ነው የምነግርሽ። ሰፈር ልጆች አሉ ስራ ቦታ እየሰራው ከሰፈራቸው ድረስ ከስራ ቦታ ትተው መጥተው ከጎኔ መጥተው ና ምሳ እንብላ ና ብለው ጠርተው፣ ወጣቶች በጣም ብዙ ወጣቶች ናቸው፣ የራሳቸው ሳሎን ያላቸው ጓደኞች አሉ። ጠርተውኝ ና ምሳ እንብላ ና እንደዚህ እናድርግ፣ የራሱ ህሊናሽን ትንሽ ያጠነክረዋልና በዛ እግዚአብሔር ይመስገን። አንድ የገረመኝ ደግሞ አለ እንግዲህ ዘለኸዋል ማውራት ከፈለክ እርግጠኛ አይደለሁም እንጂ የአያትህ ነገር ልጆት ታመመ፣ አደጋ ደረሰበት፣ ይምጡ ይሰናበቱ ሲባል እንግዲህ ከፈጣሪ ጋር በጣም ቅርብ ናቸው እያልከኝ ነበር የነበረውና አረፉ አጠጥተውም እያልከኝ ነበር የነበረውና የእሱን ሞት ሞትለታለሁ ብለዋል። አዎ እኔ በግልጽ ቤተክርስቲያን ውስጥ ሰው የሰማሁት ነገር አለ። ያው እንትኑ ይከብድሻል እንጂ ይህ መንፈስ ምናምን ያለባቸው አላውቃቸውም ልጆች ቤተሰብ አይደለንም ምንም አይደለንም። ግን ያው ይሄ መንፈስ የተያዘባት ራሱ በስነ ስርዓት መጣ እንደዚህ አይነት አያት ነበረ ብሎኛል። አታውቀኝም፣ አላውቃትም። በግልጽ ለአንተን ሞት የሞቱ እሳቸው ናቸው። ከስላሴ ጎን ናቸው። ያው ያለው ነገር ከባድ ቢሆንም ያው በጆሮሽ ግን ስትሰሚ ትደነግጫለሽ። አታውቀኝም፣ ካላወቀችኝ ካልተዋወቅን እንዴት ነው ይሄ ነገር ሊሆን የሚችለው ብለሽ እንትን ትያለሽ። እና ከስላሴ ጎን ብላኛለች። ከስላሴ ጎን ናቸው ያሉት እና አንተ ሞት ይዘው ትሄዱት እሳቸው ናቸው። የሚወድህ አያት ነበሩክ። ታምኑ የእሳቸውን ታሪክ ከብደኛለን። ምንንም ሳላውቅም ሳሊተ ምሕረት ነው የነበሩት። ትልቅ አባት ነበሩ። ይገርም ነው እንግዲህ የሚያምን ሰው በተለይ መንፈሳዊ ህይወት ውስጥ ያለ ሰው ይህንን ሊረዳው ይችላል ብዬ የማስበው። ከባድ ነው፣ በሰዓቱ ከባድ ነው። ለምን የምሰማው ነገር ለእኔም በሰዓቱ ግራ ያጋባል። ቁጭ ካልኩበት ነው መታ መንፈስ ያለበት ሰው ስነስርዓት እንደዚህ ያታሉ እንደዚህ ነበር አንተን ህይወትን ይዘው የሄዱት ምናምን ብላ በስነስርዓት ያለውን ታሪክ እንዳለ ዘርዝራ ነግረኛለች። ስትነግረኝ ግን ለእኔ ተአምር ነው የሚሆንብኝ። ከስላሴ ጎን ነው ያሉት። ትልቅ አባት ናቸው። የጸሎተኛ አውቃለሁ፣ በጣም ጸሎተኛ እንደነበሩ አውቃለሁ። ሁሉም ታሪካቸው ሲነገር ለአንቺ ተአምር ነው የሚሆንብሽ። ነፍሳቸውን በገነት ያኑሩ ነው ብለው እንግዲህ መሳይ ስልኩንም ነግሮናል። የሕክምና ክትትሉን ማድረግ አለበት ብለን እናምናለን። እኛም ፈጣሪም ከጎኑ ሆኖ እምነቱም አጽንቶት እንግዲህ ዛሬ ላይ ደርሷል። ቆንጆ ሙያ ያለው ወጣት ልጅ ነው እና በአንዲት የህይወት አጋጣሚ በተፈጠረ አደጋ ግን ከእድሜው ላይ ያንን ያህል ጊዜ በሕክምናም በሃይማኖታዊውም በጸበልም እንደዚሁ ሆኖ ዛሬ ለደረሰበት ደርሶ እየሰራም ነው የሚገኘው ማለት ነው። ስለዚህ የዮያ ቲቪ ተከታታዮች እንግዲህ ወደ ኢትዮጵያውያኖች ማግኘት የምትፈልጉ ከሆነ መሳይን ቅድም በጠቀሰው ስልክ ላይ አንዴ ነድከሙ 0912362289 ደውሉለትና ማግኘት የምትፈልጉም ከሆነ በርታ ማለትም የምትፈልጉ ከሆነ በርታ በሉ። የእናንተንም ሀሳብ እዚሁ ሳጥን ውስጥ ማስቀመጥ ትችላላችሁ፣ የአስተያየት መስጫ ሳጥን ውስጥ ማለት ነው። መሳይ እንግዲህ ስራህን አቋርጠህ ዛሬ ከሩቅ መንገድ መጥተህ ታሪክን ስላካፈልከን በጣም በጣም ደስ ብሎናል። ፈጣሪ ደግሞ ጨርሶ ምሮ ያሰብከው ቦታ ላይ ደርሰህ ከራስህ አልፈህ ለቤተሰብህ ለሀገርህ የምትጠቅም ወጣት እንደምትሆን እናምናለን። እናመሰግናለን። በጣም ነው የማመሰግነው። ወደ ዮያ ቲቪ ተከታታዮቻችን የዛሬው ታሪካችን ይህንን ይመስላል። እናንተም ታሪክ ካላችሁ ጻፉልን፣ አግኙን። ሰብስክራይብ ማድረጋችሁን እንዳትረሱ። ሌሎች ጉዳዮችንም እያነሳን ታዋቂ ግለሰቦችን፣ ታሪክ ያላቸው ሰዎችን እያመጣን ቆንጆ ቆይታ እናደርጋለን ማለት ነው። አብራችሁ ቆይታ ያደረግኩት ሉላ ነበርኩኝ። እስከሚቀጥለው ዝግጅታችን ድረስ ቸር ቆዩልን።